الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه ومن تبعهم إلى يوم الدين. أما بعد، إن شاء الله كفل صوست كتاب السنة للإمام أبي محمد حرب بن إسماعيل الكرماني رحمة الله عليه زارين كتلالن إيه كتاب السنة بمبال التوكل يتلق إمام أحمد بن حنبل إساتشو درسين البروت በዘመናቸው እጅግ ታላቅ ዓሊም የነበሩት አቡ ሙሐመድ ሐርብ ብኑ እስማዒል አልከርማኒ ተብለው ይጠራሉ። ስማቸው ማለት ነው። ከታላላቅ አኢማዎች እውቀት የያዙ በዘመናቸው ከነበሩ የሱና ሊቃውንቶች ዒልም የቀሰሙ የሆኑ ታላቅ ዓሊም ናቸው። እዚህ ኪታብ መጀመሪያው ላይ ተመልክተናል። ይህ እዚህ ኪታብ ላይ የምጠቅስላችሁ ነገር መዝሀቡ አኢመት ልዕልሚ ወአስሓብ ልአሰሪ ወአህሊ ሱነት ልመዕሩፊነ ቢሃ المقتدى بهم فيها من لدن أصحاب النبي صلى الله عليه وسلم إلى يومنا هذا. زي كتاب لا يمكن نجر كرسول صلى الله عليه وسلم بالربوش كصحابوش جزي جمرو እሳቸው እስከነበሩበት ዘመን ድረስ የዚህ ኪታብ ባለቤት የሞቱበት ዓመት 280 ዓመተ ሂጅሪያ ነው እና እሳቸው እስከነበሩበት ድረስ የሱና ዑለማዎች አህለ ሱና ወልጀማዓ የነበሩበት አቋም ነው የሚያስቀምጡልን። ኢንሻአላህ ዛሬ የምንመለከተው 24ኛው ነጥብ ነው። እንግዲህ መግቢያው ላይ ባለፈው እንደተመለከትነው ዛሬም በድጋሚ የማነሳው ነገር እዚህ ጋር የሚያስቀምጡት ነገር የዑለማዎች መዝሀብ ነው። የራሳቸው የግላቸው አቋም ብቻ እንዳልሆነ ልብ ማለት ያስፈልጋል። መግቢያቸው ላይ ተጠቀሱ هذا ይላሉ። እዚህ ኪታብ ውስጥ የሚቀመጠው ነገር መዝሀቡ አኢመት ልዕልም ወአስሓብ ልአተር ወአህሊ ሱነት ልመዕሩፊነ ቢሃ አልሙቅተዳ ቢሂም ፊሃ። ስለዚህ ዑለማዎች አቋም ነው የሚነግሩን። ከዑለማዎችም ደግሞ በዋናነት በዘመናቸው የነበሩትንም ያው በስም ጠቅሰው የነሱ መዝሀብ ነው። የአልኢማሙ አሕመድ፣ የኢስሐቅ ብኑ ራህወይ፣ የነ አብዱላህ ብን ዙበይር አልሑመይዲ፣ የሰዒድ ብን መንሱር፣ ሌሎችም ከነሱ እውቀት የቀሰምባቸው ዑለሞች የነበሩበት መዝሀብ ነው ብለው አስቀምጠዋል። እና ይህ 24ኛው ነጥብ ጀምረን እንመልከት። ወላ የሽሀዱ አላ አሐዲን ይላሉ። ለአንድም ሰው ሊመሰክር አይገባም። አነሁ ፊል ጀነቲ እከሌ ለጀነት ነው ብሎ መመስከር የለበትም ይላሉ። ይህ ሙስሊሞች ላይ በተመለከተ ነው። ለሙስሊም ማለት ነው። ወይም ደግሞ ለቂብላ ባለቤት ለሚሰግዱ ለሆኑ ሙስሊሞች የሆነ ሰላህ ነገር መልካም ነገር ሲሰሩ ስላየን ብቻ እከሌ የጀነት ነው ብለን አንመሰክርም። ወላ የሽሀዱ አይመሰክርም አላ አሐዲን በአንድም ሰው ላይ አነሁ ፊል ጀነቲ ይህ ሰው በጀነት ነው ብሎ አይመሰክርም። እንግዲህ ይህ ዑለማዎች በአጠቃላይ የነበሩበት መዝሀብ ነው። ሊሰላሒን ዐመሊሂ ለሰራው መልካም ስራ በዲን ጉዳይ ሊሆን ይችላል፣ በሌሎችም ጉዳዮች መልካም ነገር ሲሰራ ስላየ ነው ይህ ሰው የጀነት ነው ብለን አንመሰክርም ማለት ነው። አው ሊኸይሪን አታ ቢሂ ሰውየው የሆነ ኸይር ነገር ስለሰራ በጥሩ ነገር ስለሚታወቅ በግለሰብ ደረጃ እከሌ የጀነት ነው ብለን አንመሰክርም። እከሌ የጀነት ነው ብለን አንመሰክርም እዚህ ዱንያ ላይ ማለት ነው። ባለፈው እስቲስና መስአላ ላይ ስናነሳ ያመጣነው ነገር ነበር። እሱ ምንድነው? የእስቲስና የሚደረግበት ምክንያት አንዱ አህለ ሱነት ወልጀማዓ ዘንድ አልዓመሉ ተግባር የምንሰራቸው መልካም ስራዎች ሚነል ኢማን ይቆጠራሉ። ይህ ተግባር ደግሞ አላህ ሱብሓነሁ ወተዓላ ይቀበለን አይቀበለን በዱንያ ላይ ሆነ እርግጠኛ መሆን አንችልም። ስለዚህ ይህ በተለያዩ የአቂዳ ኪታቦች ላይ የምናገኘው ነገር ነው። ወላ የሽሀዱ አላ አሐዲን አነሁ ፊል ጀና እከሌ የጀነት ነው ብሎ ምስክርነት አይሰጥም ማለት ነው። በቁርአንና በሐዲስ ስማቸው ተጠቅሶ የመጡ ከሆኑ ይህ ችግር የለውም በእርግጥ ነገር ግን ይህ በልቁ ማለት ነው። አንድ ሰው መልካም ነገር ሲሰራ ስላየ ነው ብቻ አንተ የጀነት ነህ ወይም ደግሞ ጀነት ባለቤት ነህ እያለን በዚህ መልኩ ምስክርነት አንሰጥም ማለት ነው። አው ሊኸይሪን አታ ቢሂ ኢላ አን የኩነ ፊ ዘሊከ ሐዲሱን በዚህ ጉዳይ ላይ የመጣ ሐዲስ ከሌለ በቀር ፉላን ፊል ጀና፣ ፉላን ፊል ጀና፣ ፉላና ፊል ጀና የሚል እንደዚህ ነስ ካልመጣ በቀር ኢላ አን የኩነ ፊ ዘሊከ ሐዲስ ከሌለ በቀር ማለት ነው። ስለዚህ እንቆጠባለን። እዚህ ጋር ኺላፍ አለ በእርግጥ ለምሳሌ አንዳንድ አኢማዎች ላይ እንደዚህ የጀነት ናቸው የሚል
ንግግር የተናገሩ አሉ፣ ኺላፍ የሚያነሱ ማለት ነው። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም እናንተ በዚህ ምድር ላይ የአላህ ስብሐነሁ ወተዓላ መስካሪዎች ናቸው ብለዋልና ብለው ለምሳሌ ከአኢማዎች ማለት ነው አልኢማም ፉላን የጀነት ናቸው እንደዚህ አይነት የሚናገሩ አሉ። ነገር ግን እንደ ኡሱል ስንመለከት በርካታ ዑለሞች የሄዱበት መዝሀብ ይሄኛው ነው። እሳቸው ሐርብ ብን እስማኤልም እዚህ ቦታ ላይ እንደሚጠቅሱት ማለት ነው በግለሰብ ደረጃ ለአንድ ሙስሊም ማለት ነው ኸይር ነገር ሲሰራ ስላየ ነው አንተ የጀነት ነህ ብለን በዚህ መልኩ ምስክርነት አንሰጥም ማለት ነው። ልክ ባለፈው በኢማን መስአላ ላይ አሙእሚኑን አንተ ተብሎ ቢጠየቅ አንድ ሙስሊም ሙእሚን ነኝ ብሎ በግልጽ እንደዚህ እንደማይለው ማለት ነው። ምንድን ነው የሚለው? ሙእሚኑን ኢንሻአላህ ነው የሚለው። ምክንያቱም ያው እንዳልነው አላህ ስብሐነሁ ወተዓላ ስራው ይቀበለው አይቀበለው፣ ሰላቱ ተቀባይነት ይኖረው አይኖረው ሰውየው እርግጠኛ አይደለም። ስለዚህ አላህ ስብሐነሁ ወተዓላ ዘንድ ሙእሚን ነኝ ማለቱ ልክ የጀነት ነኝ እንደማለቱ ነው የሚቆጠርበት። ይሄ አይፈቀድም ማለት ነው። ስለዚህ ምንድን ነው የሚለው? ሙእሚኑን ኢንሻአላህ ይላል ወይም ሙእሚኑን አርጁ ይላል ማለት ነው። በዚህ መልኩ ነው መልስ የሚሰጠው። ይህም ከዚህ መስአላ ላይ የሚቀራረብ ነገር ስላለ ነው። ስለዚህ ሐዲስ የመጣበት ከሆነ ይህ ችግር የለውም። በመጣው ሐዲስ መሰረት እከሌ የጀነት ነው እከሌ የጀነት ነው ልንል እንችላለን። ከዛ ውጭ ግን ኸይር ነገር ስለሰራ ለአንድ ሙስሊም አንተ የጀነት ነህ ብለን ምስክርነት አንሰጥም ነው። ሐዲስ ከመጣ ፈዩርወል ሐዲሱ ምን እናደርጋለን? እናስተላልፋለን ማለት ነው። ከማ ጃአ ልክ እንደመጣው አለማ ሩያ በተዘገበው መልኩ እናስተላልፋለን። እከሌ የጀነት ነው እከሌ የጀነት ነው የሚል ነገር ከተላለፈ ያንን ሐዲሱ በመጣበት መልኩ እናስተላልፋለን። ካልሆነ ግን ለሌሎች ሙስሊሞች መልካም ነገር ሲሰሩ ስላየን ብቻ በዱንያ ላይ አንተ የጀነት ነህ ብለን በዚህ መልኩ ምስክርነት መስጠት ይህ ትክክል አይደለም ማለት ነው። ስለዚህ ሐዲሱ ከመጣ ዩሰዲቁ ቢሂ ያንን ሐዲስ ያምንበታል። ለምሳሌ ስለ ሶሃቦች የመጡ አሉ፣ እከሌ የጀነት ነው እከሌ የጀነት ነው፣ ዩሰዲቁ ቢሂ ያንን ነገር እውነት ነው ብሎ ይቀበላል። ወየቅበሉ ይቀበላል ሐዲሱም ማለት ነው። ወየዕለሙ ያውቃል አነሁ ከማ ጃአ ይህ ነገር ልክ እንደመጣው እንደሆነ ነቢዩ ዓለይሂ ሰላቱ ወሰላም በጀነት የመሰከሩለት ካለ ኸላስ ይህ ነገር ወየዕለሙ ይህ ነገር ያውቃል ሰውየው አነሁ ከማ ጃአ ይህ ጉዳይ ልክ እንደመጣው ነው፣ አይጠራጠርም ማለት ነው። ወላ የንሲቡ ሸሃዳ ከዛ ውጭ ግን ወላ የቅጠዑ ሊአሐድን ቢሸሃዳ ለአንድም ሰው ምስክርነት እንደዚህ ቁርጥ ብሎ እከሌ የጀነት ነው ብሎ ምስክርነት አይሰጥም ማለት ነው። እዚህ ጋር ባያነሱትም እሳቸው ባይጠቅሱትም ማለት ነው። ካፊር በተመለከተ ምን አይነት አቋም ነው ያለው? ለካፊር ፊና ብሎ መመስከር ይቻላልንም? አንድ ሰው ለምሳሌ ነስራኒ ሊሆን ይችላል፣ የሁዲ ሊሆን ይችላል። በእርግጠኝነት ኩፍር ላይ መሞቱ እርግጠኛ ከሆነን እከሌ የእሳት ነው ብሎ መናገር የተፈቀደ ነው። የቁርአንም የሐዲስም የሰለፎች ንግግርም ማስረጃ ያለበት ነው። በተለያዩ የአቂዳ ኪታቦች ላይ እከሌ የጀነት ነው ወይም የእሳት ነው ብለን ምስክርነት አንሰጥም የሚል ነገር ስታዩ ሁል ጊዜ ሙስሊሞች የተመለከተ ጉዳይ ነው። እማ ኩፋሮች በተመለከተ በርካታ ማስረጃዎች አሉ። ኩፋሮች በሞቱበት ሁኔታ ላይ እከሌ የእሳት ነው እንላለን። ይሄንን ሐታ ይህንን ነስ ከመምጣቱ በፊት ቀደም ብላችሁ ብትመለከቱ 23ኛው ላይ ማለት ነው ስለማን ነው የሚናገረው? ስለ አህሉል ቂብላ ነው። ወላ ነሽሀዱ አላ አሐድን ሚን አህሊል ቂብለቲ ነው የሚለው አነሁ ፊናር። ስለዚህ አህሉል ቂብላዎች ላይ ነው እከሌ ዝሙት ሰርቷል ፊናር ነው፣ እከሌ ውሸትን ተናግሯል ፊናር ነው እያልን በግለሰብ ደረጃ ማለት ነው ሙስሊሞች በሚሰሩት ስህተት ላይ የእሳት ናቸው አንልም። ልክ እንደዚሁ ማለት ነው መልካም ነገርን በሰሩ ጊዜ ማለት ነው እከሌ የጀነት ነው ብለን ምስክርነት አንሰጥም። 25ኛው ቁጥር ላይ ወልኺላፈቱ ቁረይሽ ይላል። ኺላፋ ማለት እንግዲህ ይሄ ኺላፋ አልዓማ ወይም ደግሞ ልክ አቡበክር ሲዲቅ የረሱል ሰለላሁ ዐለይሂ ወሰለምን ምትክ ሆነው ኸሊፋ እንደሆኑት ጠቅላላ ሙስሊሞችን በስሩ አድርጎ የሚያስተዳድር የሆነ ኸሊፋ ለማለት ነው። ይህ ኸሊፋነት ሚን ቁረይሽ ነው። ይሄ በሸሪዓ የተደነገገ ነገር ነው። ወልኺላፈቱ ከየት ነው? ከቁረይሾች ነው። ሁልጊዜ ኸሊፋ ሆኖ ሙስሊሞች የሚመራው ማለት ነው ከቁረይሾች ሊሆን ይገባል። ይሄ እንደ ኸበር አይደለም፣ ላኪን በሑክም ደረጃ ይሄ ነው የተደነገገው። ወልኺላፈቱ ፊ ቁረይሽ ነው። ማ በቂየ ሚነ ናሲ ኢስናን ማ በቂየ ሚነ ናሲ ኢስናን ማለት ሰዎች ሁለት ሰዎች ቢቀሩ እንኳን እዚህ ዱንያ ላይ ማለት ነው ሁለት ሰዎች እንኳን ቢቀሩ ከነሱ መካከል ኺላፋ አድርገን የምንሾመው በሙስሊሞች ላይ ማለት ነው ከቁረይሾች ዘር የሆነ ሊሆን ይገባል። ስለዚህ ሙስተሚር ይሆናል ማለት ነው። እስከ መቼ ድረስ?
ሁለት ሰዎች እንኳን ቢቀሩ ዱንያ ላይ ማለት ነው ይህንን ኺላፋ ከቁረይሾች ነው የሚሆነው። ይሄ በተለያዩ የአቂዳ ኪታቦች ላይ ይቀመጣል ይሄ መስአላ ማለት ነው። ወልኺላፈቱ ፊ ቁረይሽ ማ በቂየ ሚነ ናሲ ኢስናን። ስለዚህ 8 ቁጥር ተዕሊቁ ላይ ብትመለከቱ አልኺላፈቱ ያዕኒ እዚህ ቦታ ላይ ኺላፋ ተብሎ የተፈለገበት ምንድን ነው? አልኢማመቱ ልዑዝማ ታላቁ ኢማምነት መሪነት ነው። ሙስሊሞችን በአንድ የእስላማዊ ሸሪዓ ስር አድርጎ የሚመራ የሆነ ኢማም ማለት ነው። አላ ጀሚዕ ሙስሊሚን ወሃዛ ዐላ ሰቢል ልሑክም ነው። በሑክም ደረጃ መሆን ያለበት ማን ነው? ከቁረይሽ ዘር ነው የሙስሊሞች ኸሊፋ ሊሆን የሚገባው ማለት ነው። ለልኸበር ሲል ደግሞ ያኒ በኸበር የተቀመጠ ነገር አይደለም። ለምሳሌ በዚህ ጊዜ እንደዚህ ይከሰታል ብለው ነቢዩ ሰለላሁ ዐለይሂ ወሰለም በኸበር ነግረውን ሳይሆን በሑክም ደረጃ እንደ ሸሪዓ ማለት ነው ኺላፋ የሚገባው ማን ነው? ሚን ቁረይሽ ነው ሊሆን የሚገባው ማለት ነው። ለይሰ ሊአሐድ ሚን ናስ ከሰዎች መካከል ላንዳቸውም የላቸውም ወይም ደግሞ አይፈቀድላቸውም አን ዩናዚዐሁም ፊሃ በዚህ ኺላፋ ላይ ይህ ኺላፋ ለእኔ ይገባል ብሎ ከቁረይሽ ዘር የሆነውን ኸሊፋ ሊጨቀጨቀው ሊወስድበት ያንን ኺላፋ ሊጥል መሞከር የለበትም። ምክንያቱም ወልኺላፈቱ ፊ ቁረይሽ ስለሆነ ማለት ነው። እስከ መቼ ድረስ? ሐታ ይብቀ ናስ ከሰዎች መካከል እስኪቀር ድረስ ኢስናን ሁለት ሰዎች እንኳን እስኪቀሩ ድረስ ቢሆን እንኳን ምንድነው መሆን ያለበት? ከቁረይሽ ዘር የሆነ ነው ኺላፋ ሊይዝ የሚገባው ማለት ነው። ለይሰ ሊአሐድ ሚን ናስ ከሰዎች መካከል አንድም ማለት ነው አን ዩናዚዐሁም ፊሃ በዚህ ነገር ላይ ሊጨቃጨቃቸው ወይም ደግሞ ሊነጥቃቸው መሞከር የለበትም። ወላ የኽሩጅ ዐለይሂም በእነሱም ላይ ደግሞ አምጾ መውጣት የለበትም። በእነዚህ የኢስላም መሪዎች ላይ ኸሊፋዎች ላይ ማለት ነው አምጾ መውጣት የለበትም። ወላ ዩቂረ ሊገይሪሂም ለሌሎችም ደግሞ እንዳያረጋግጥ ለሌሎች ማለት ነው ኸሊፋው ቁረይሽ በሆነበት ሁኔታ ላይ ሌሎች መጥተው በሚጨቃጨቁት ጊዜ ኺላፋውን ለመንጠቅ በሚፈልጉ ጊዜ ለሌሎች ማረጋገጥ የለበትም። ወላ ዩቂረ ሊገይሪሂም ለሌሎች ማረጋገጥ የለበትም ቢሃ በዚች ጉዳይ ላይ ማለት ነው ኢላ ቂያሚ ሰዓ ሰዓቲቷ እስከምትቆም ድረስ በፍጹም ለሌሎች ማረጋገጥ የለብንም። በይዓ ማንገባም ማለት ነው። ለማን ነው የምናስቀድመው? ለቁረይሺ ለሆነ ኸሊፋ ለሱ ነው ቅድሚያ የሚሰጠው ማለት ነው። 26ኛው ቁጥር ላይ ወልጂሃዱ ማዲን ጂሃድ የሚባለው ነገር አይ ሙስተሚሩን ማለት ነው። ጂሃድ የሚቋረጥ ነገር አይደለም። ወልጂሃዱ ማዲን ጂሃድ የሚቋረጥ አይደለም። ሙስተሚሩን ማለት ነው የተታበዕ የሆኑ ሰዓት ላይ የሆኑ ክፍተቶች ላይ በሆኑ አስባቦች ማለት ነው ላይኖር ይችላል። ያኔ ለምሳሌ ብዙ ጊዜ ጂሃድ በሚል አእምሮአችን ላይ የሚመጣው ቢሲላህ ስለሆነ ማለት ነው። ነገር ግን ጂሃድ የሚባለው ነገር እስከ ቂያም ሰዓ ድረስ ሰዓቲቷ እስከምትቆም ድረስ በፍጹም የሚቋረጥ ነገር አይደለም። በዚህ ኪታብ ላይ ብቻ አይደለም፣ በርካታ የአቂዳ ኪታቦች ላይ በተለይ የሰለፎችን የቀደምት ዑለማዎችን የአቂዳ ኪታብ ላይ ይሄ ነገር ይቀመጣል። ወልጂሃዱ ማዲን ጂሃድ የሚባለው ነገር ሙስተሚር ነው ይቆያል ማለት ነው። ቃኢሙን እንደዚሁም ደግሞ በተግባር ይገኛል ይቆማል። መዐል አኢመቲ ከሙስሊም መሪዎች ጋር ማለት ነው። ስለዚህ በዋናነት እዚህ ቦታ ላይ የሚፈለግበት ምንድን ነው? ጂሃዱ አጠለብን ነው። ጂሃድ ሁለት አይነት አለ። አንደኛው ጂሃዱ ጠለብ ይባላል። ሁለተኛው ጂሃዱ ደፍዕ ይባላል። ጂሃዱ ጠለብ ማለት ሙስሊሞችን የሚመራ የሆነ አንድ መሪ በአመት ቢያንስ አንድ ጊዜ ወደ ቅርብ አካባቢ ወዳሉ ኩፋሮች ዘመቻ ያደርጋል፣ ይዘምታል ማለት ነው። ይዘምትና ሰዎች እንዲሰልሙ ያደርጋል። ከዚህ አካባቢ ለማስተዳደር ጥረት ያደርጋል ማለት ነው። ቢያንስ በአመት አንድ ጊዜ የሙስሊም መሪ ማለት ነው ይዘምታል። ይሄ ጂሃዱ ጠለብ ይባላል። ያኒ ፈልጎት የሚሄድ የሆነ ጂሃድ ማለት ነው። ሰራዊት አለው፣ ሀገር አለው፣ እያስተዳደረ ነው። በአቅራቢያው ወዳሉ ኩፋሮች ይዘምታል። ይሄኛው የጂሃድ አይነት ጂሃዱ ጠለብ ይባላል። እንዲህ አይነት ጂሃድ ከኢማም ጋር ነው የሚደረገው፣ ከሙስሊም መሪ ጋር ነው የሚደረገው። ያኒ እሱ በሚያየው መስለሐና መፍሰዳ አንጻር በአመት አንድ ጊዜ ማለት ነው ቢያንስ ምን ያደርጋል? ዘመቻ ያደርጋል። እንዲህ አይነት ጂሃድ ማለት ነው ማዲን አይ ሙስተሚሩን ቃኢሙን መዐል አኢመቲ ከአኢማዎች ጋር ሁል ጊዜ ያለ ነገር ነው ማለት ነው። የሚቀጥል ነገር ነው። ኢላ ቂያም ሰዓ ነው። በነገራችን ላይ እስከ ቂያማ ጊዜ
ድረስ ሊኖር ይችላል። ላኪን ተምኪኑ በተመለከተ አንዳንዴ ላይኖር ይችላል። ለምሳሌ ሙስሊሞች ሊዳከሙ ይችላሉ፣ ኸሊፋ ላይ መሰረቱ ይችላሉ፣ የተለያዩ ጫናዎች ሊኖሩባቸው ይችላሉ። የሆነ ሰዓት ላይ የሆነ ክፍተት ይኖራል ማለት ያኔ ጂሃድ ከነጨራሹ ጠፋ፣ ተቋረጠ፣ ከዚህ በኋላ የለም ማለት አይደለም። ጂሃድ በተለያየ አይነት መልኩ ይቀጥላል ማለት ነው። ሁለተኛው የጂሃድ አይነት ጂሃዱ ደፍዕ የሚባለው ነው። የመከላከል ጂሃድ ይባላል። ይህ ደግሞ ሙስሊሞች ባሉበት ቦታ ላይ በሰላም እየኖሩ ኑሯቸው እየገፉ ባለበት ሁኔታ ላይ ጠላት ድንገተኛ ጥቃት ይከፍትባቸዋል። ስለዚህ ከየት መጣ ተብሎ ባልታሰበ ሁኔታ ምንም ላይዘጋጁም ይችላሉ፣ ሊዘጋጁም ይችላሉ። ነገር ግን ጠላት በሙስሊሞች ላይ ሁጁም ያደርጋል ወይም ደግሞ ይዘምትባቸዋል ማለት ነው። ያን ጊዜ ሁሉም በቻለው አቅም የመከላከል ጂሃድ ያደርጋል ማለት ነው። ይህንን ጂሃዱ ደፍዕ ይባላል። የመከላከል ጂሃድ ይባላል። ሴት አይልም፣ ወንድ አይልም፣ እናት አባት፣ ኢማም ፈቀደ አልፈቀደም። አንዳንድ መሻይኾች እዚህም ላይም ቢሆን ኢማም መፍቀድ አለበት ይላሉ። ላኪን አንድ ሰው የሆነ ሰው ሊገለው እየመጣ ማለት ነው፣ ቆይ ከሌላ አስፈቅድና ነው አንተን የምከላከለው አይባልም። ሐታ እንስሳዎች እንኳን ጠላታቸውን እነሱ የሚያጠቃቸው አካል በቻሉት ያህል ይከላከላሉ። ሙስሊሞችም ልክ እንደዛው ባሉበት ቦታ ላይ ጠላት መጥቶ በእነሱ ላይ ሲዘምትባቸው ምን ያደርጋሉ? ይከላከላሉ ማለት ነው። ሼኹል ኢስላም ኢብኑ ተይሚያ ሌሎችም እንደገለጹት ሐታ ማስፈቀድ ወላጅ ማስፈቀድ ምናምን ሁላ አይባልም። በዚህ ሰዓት ላይ ሁሉም በቻለው አቅም ማን ላይ ይዘምታል ማለት ነው? ጠላት ላይ ይዘምታል ማለት ነው። አሁን ሁለቱ የጂሃድ አይነቶች ለመለየት ነው። እዚህ ቦታ ላይ ኢማም ሁልጊዜ እንጠብቅ ብንል ምናልባት አደጋው የከፋ ሊሆን ይችላል። ለምሳሌ ጠላት በማታ ሊሆን ይችላል በእኛ ላይ ይዘምታል። ያ ጊዜ አይ ኢማማችን መሪያችንን እስከሚፈቅድ ድረስ እንሙት ተብሎ መጠበቅ የለም። ሁሉም በቻለው ያቅም ያደርጋል፣ ይከላከላል ማለት ነው። ስለዚህ አሁን እዚህ 26ኛው ላይ ወልጂሃዱ ማዲን ጂሃድ ምንድን ነው? ሙስተሚር ነው፣ ሁል ጊዜ የሚቀጥል ነው። ቃኢሙን መዐል አኢመቲ ከማን ጋር? ከመሪዎች ጋር ማለት ነው። ጂሃዱ ጠለብ በተለይ በዋናነት በሩ አው ፈጀሩ ያ አገር የሚያስተዳድረው ኢማሙ በሩ ያኒ በመልካም ነገር የሚታወቅ ኸይር ነገር የሚሰራ ኢማምም ይሁን አው ፈጀሩ ወይም ደግሞ የተለያዩ ፉጁሮች የተለያዩ ስህተቶች ያለበት የሚዞልም የሆነ ኢማም ቢሆንም እንኳን ማለት ነው ጂሃድ ከሱ ጋር ይቀጥላል። አሁን ለምሳሌ በአመት አንድ ጊዜ ቅድም እንዳልነው መሪው ጂሃድ ማድረግ ፈለገና ዝመቱ ቢል ማለት ነው። አይ አንተ ባለፈ ስትዋሽ ስላየው እኔ ካንተ ጋር ጂሃድ አልወጣም አይባልም። አይ ባለፈ አንተ እነከሌን አስራሃቸዋልና ይህ ዙልም ስለሆነ እኔ ካንተ ጋር ጂሃድ አልወጣም እንደዚህ አይባልም። ምክንያቱም ጂሃድ የሚወጣው ለመሪው መስለሐ ተብሎ አይደለም፣ ለኢስላም መስለሐ ለዳዕዋ መስለሐ ተብሎ ነው የሚወጣው። ለዚህም ነው የአቂዳ ኪታቦች ላይ በሩ መልካም ቢሰሩም እነዚያ መሪዎች አው ፈጀሩ መጥፎም ነገር ቢሰሩ ማለት ነው ጂሃድን በሚያዙ ጊዜ አብረናቸው እሺ ብለን ነው የምንሄደው ማለት ነው። ወላ ዩብጢሉሁ ጀውሩ ጃኢር ወላ ዩብጢሉሁ ውድቅ ሊያደርገው አይችልም ይህንን ጂሃድ። ጀውር ማለት እኮ ዙልም ማለት ነው። ስለዚህ ዙልሙ ዛሊም የአንድ ዛሊም ዙልሙ ምን ሊያደርገው አይችልም? ጂሃድን ውድቅ ሊያደርግ አይችልም። ወላ ዩብጢሉሁ ጀውሩ ጃኢር። በነገራችን ላይ አሁን ባለንበት ዘመን ያለው ሐል ትንሽ ለየት ይላል። ምክንያቱም አብዛኛው መሪዎች ራሱ በዕለማንያ ፊክር በምናምን ያሉ ላይ ስለሆኑ ማለት ነው፣ እንደ ድሮ አይደለም እና ወላ ዩብጢሉሁ ጀውሩ ጃኢር የዛ የመሪው ጀውር ወይም ዙልም ማለት ነው መኖሩ ይህንን ጂሃድ ውድቅ አያደርገውም። ወላ ዓድሉ ዓዲሊን ፍትሃዊ የሆነ መሪ የሱ ፍትህም ውድቅ ሊያደርገው አይችልም፣ የሱ ዙልምም ውድቅ ሊያደርገው አይችልም። ይህ ጂሃድ የሚባለው ነገር እስከ ቅያሙ ሰዓት ድረስ ማዲን ሙስተሚር የሆነ ነገር ነው። 27ኛው ነጥብ ወልጁሙዓቱ ወልዒዳኒ ወልሐጁ መዐ ሱልጣን። ጁሙዓም እንደዚሁ የሚመራው ማን ነው? የዛ የሙስሊሞች መሪ ነው። ወልዒዳን ሁለቱ ዒዶች ሰላት ሲሰገድም እንደዚሁ ከማን ጋር ነው? ከኢማም ጋር ነው የሚሰገደው ማለት ነው። እንግዲህ ከሌሎች ሰላቶች አንጻር ለምንድን ነው ጁሙዓና ዒዳን እዚህ ጋር ተነጥለው የተጠቀሱት? እዚህ ጋር ብቻ አይደለም፣ በሌሎችም ሰለፎቻችን በሚያስቀምጧቸው ዑለማዎች በሚያስቀምጣቸው የአቂዳ ኪታቦች ላይ ጁሙዓና አልዒዳን ሁለቱ ተነጥለው ይጠቀሳሉ። ይህ ለምንድን ነው ከተባለ ምክንያቱም
አዝሀሩ ሸዓኢር ስለሆኑ ነው። እጅግ ግልጽ ከሆኑ ከኢስላም ሻዒሮች መካከል ስለሆኑ ነው። ሐታ በሰፈራችን ደረጃ እንኳን ጁሙዓ ምን ያህል ሰው ወደ መስጅድ እንደሚመጣ እናውቀዋለን። በዒድ ጊዜ ምን ያህል ህዝብ ገንፍሎ እንደሚወጣ ይታወቃል። እና ከዛ አንጻር ነው ሁለቱ የተጠቀሱት ማለት ነው። ወልጁሙዓቱ ወልዒዳን እነዚህ ሁለቱ ማለት ነው ከማን ጋር ነው? ከመሪያችን ጋር አብረን ነው የምንፈጽመው ማለት ነው። ከሙስሊም መሪ ጋር ሙስሊም ከሆነ ነው። ወልሐጁ ሐጅም እንደዚሁ የሚደረገው ከማን ነው? መዐ ሱልጣን ከዛ አካባቢ ሱልጣን ሙስሊም ከሆነው መሪ ነው። ወኢን ለም የኩኑ በረረተን ዑዱላ ወኢን ለም የኩኑ ባይሆኑም እንኳን እነዚህ መሪዎች ማለት ነው በረረተን ዑዱላ በጣም ምርጥ መሪ በኸይር ነገር የሚታወቅ ባይሆንም እንኳን አንዳንድ ዙልም ቢኖርበት እንኳን አንዳንድ ጀውር ቢኖርበት እንኳን ጁምዓ ከሱ ጋር ነው የሚደረገው። ወልዒዳን ከዚህ ኢማም ጋር ነው የሚደረገው ማለት ነው። ይሄ ሁል ጊዜ የሚታሰበው ስለ ነፍሳችን መስለሃ ሳይሆን የኢስላምን መስለሃ ነው የሚታየው። ምክንያቱም ተፈሩቅ እንዳይኖርና በሙስሊሞች መካከል ደካማነት እንዳይታይ ማለት ነው። ሙስሊሞች ሰብሰብ ብለው ከሙስሊም መሪያቸው ጋር የጁምዓ ሰላትንም የዒድ ሁለቱ ዒዶች ሰላትንም ሐጅም በሚያደርጉ ጊዜ አብረው ያደርጋሉ ማለት ነው። ስለዚህ አሁን ተዕሊል አናደርግም። እሱ እኮ ባለፈ እንዲህ አይነት ወንጀል ሲሰራ ይቸዋለሁና እኔ ከእሱ ጋር ሐጅ አላደርግም አይባልም። ወኢን ለም የኩኑ በረረተን ዑዱላ ወለ አትቅያ ሐታ አላህ ስብሓነሁ ወተዓላ የሚፈሩ ተቅዮች ባይሆኑም እንኳን ማለት ነው። ይህንን ሸዓይር ግልጽ ለማድረግ ሲባል ከመሪዎቻችን ጋር ከሙስሊም መሪዎች ጋር ነው የሚደረገው ማለት ነው። 28ኛው ቁጥር ላይ ወደፍዑል ኸራጅ ይላል። እንግዲህ አልአርዱል ኸራጅያ የሚባል ነገር አለ። ምን አይነት ነገር ነው ይሄ? ሙስሊሞች ማለት ነው የሆነ አካባቢ ይሄዱና በሚያደርጉት ነገር ጂሃድ ላይ ማለት ነው መሬትን ይቆጣጠራሉ። በዚህ ጊዜ ያ መሬት ማለት ነው ያንን መሬት መሪው በሚቆጣጠር ሰዓት ላይ ንብረትነቱ እርሻ ሊሆን ይችላል። ያ ለሙስሊሞች ነው እና ያ ቦታ ላይ የመሬት ግብር ያስከፍላል። የመሬት ግብር የሚባለው ነገር ልክ እንደዛ ማለት ነው። ደፍዑል ኸራጂ በዚህ መሬት ላይ ማለት ነው በአመት ከምትሰበስቡት እህል ከምትሰሩት ነገር ይህን ያህሉ አንድ አስረኛም አንድ አምስተኛም ይሁን ያኔ እሱ የሚያስቀምጥላቸው ያህል ማለት ነው። ወይም ይህን ያህል ዲርሃም ይህን ያህል ዲናር ሊል ይችላል ያንን መሪ ማለት ነው። ከዚህ መሬት ላይ ይህን ያህል ገቢ ታደርጋላችሁ ይላቸዋል። ልክ የመሬት ግብር እንደሚባለው እና ሁል ጊዜ ነው ደግሞ ይሄ ነገር ማለት ነው። ሁል طيب አብድረዛቅ እየሰማህ ነው? አሁን ነው አልሰማሁም። የቱ ጋር ነው የተቋረጠው? እኔ ጋር የተቋረጠው ናም 27 ወይም 28 ነገር 28 ላይ የቱ ጋር 28 ወደ ፍዑል ኸራጅ አልሰማችሁም? ሙሉውን አልሰማንም። ሚውት ሆነብን የሆነ ዛሬ። አሁን ይሰማል? አሁን ይሰማል። طيب 28ኛው ላይ እሺ አንዴ ቆይ طيب 28ኛ ወደፍዑል ኸራጅ ኸራጅ ማለት የመሬት ግብር ማለት ነው። ሙስሊሞች የሆነ አካባቢ ጂሃድ አድርገው የሚቆጣጠሩት የሆነ መሬት ላይ የሙስሊሞች መሪ በሙስሊሞች ላይ የሚያደርገው የሆነ እየተጠቀሙበት የሚከፍሉት የሆነ ግብር በእነሱ ላይ ያደርግባቸዋል። ይህ ነገር ኸራጅ ይባላል። ፊቅህ ላይ ኸራጅ ተብሎ ይሰየማል ማለት ነው። እና ይህን ነገር የሚመለሰው ወደ መሪ ነው፣
ወደ መሪዎች ነው የምመለሰው ማለት ነው። ወደፍዑል ኸራጂ ኸራጅ ይህንን የመሬት ግብር የምንሰጠው ለሙስሊም መሪ ነው። ወሰደቃቲ እንደዚሁም ደግሞ ሰደቃም የሚሰበሰበው ወደ ዑመራዎች ወደ ሙስሊም መሪዎች ነው። ወልአዕሻር እንደዚሁ አዕሻር ወይም አልዑሽር ተብሎ የሚታወቀው ከመሬት ከሚወጡ ከሆኑ ነገሮች ማለት ነው። 1/10ኛ መሪው ሙስሊሞች ላይ የሚያስቀምጠው የሆነ ነገር ያንንም የሚመለሰው ወደ ዑመራዎች ነው ማለት ነው። ወልፈይኢ ወልገኒመቲ ፈይእና ገኒማ ሁለቱም የምርኮ አይነቶች ሆነው ነገር ግን ፈይእ የምንለው ሙስሊሞች ጅሃድ ሳያደርጉ ጅሃድ በወጡበት ሁኔታ ላይ ማለት ነው ጠላት ጥሎት የሚሄደው የሆነ የምርኮ አይነት ነው። ምንም አይነት ቂታል ሳይኖር የሚወሰድ የሆነ ገኒማ ወይም ደግሞ ምንድነው ምርኮ ነው። ወልገኒማ ደግሞ በጦርነት አሸንፈው የሚይዙት የሆነ ገኒማ ነው ምርኮ ነው ማለት ነው። ይሄ ሁሉ ነገር ወዴት ነው የሚመለሰው? ኢለል ዑመራ ወደ ዑመራዎች ነው የሚመለሰው ማለት ነው። የእነሱ ሐቅ ነው፣ እነሱ ነው የሚሰበስቡት ለማለት ነው። አዕደሉ ፊሃ አምጃሩ እነሱ ፍትሃዊ ቢሆንም እንኳን በሌሎች በሚሰሯቸው ነገሮች ማለት ነው ፍትሃዊ መሪ ቢሆንም እንኳን ወይም ደግሞ ዙልም ያለበት መሪ ቢሆንም እንኳን ማለት ነው ይህንን ደፍዑል ኸራጅ ወሰደቃት ወልአዕሻር ወልፈይእ ወልገኒማ እነዚህ ነገሮች ሁሉ ወደሱ ነው የሚመለሱት ማለት ነው። ሐቁ ነው በዚህ ነገር ላይ ወደዛ ኢማም ነው የሚመለሰው። ስለዚህ ፍትህ አይሰራምና አንዳንድ ነገሮች ዙልም ይዞልማልና ይህ መሪ ማለት ነው አይገባውም፣ ሰደቃ እሱ አልወስድም ወይም ደግሞ ኸራጅ ለእሱ አይሰጠውም፣ አልአዕሻር እሱ አይደለም የሚሰበስበው፣ ገኒማ እሱ አይደለም የሚያከፋፍለው አንልም ማለት ነው። ይሄ ሙኻለፋ ስለሆነ ለዚህም ነው በአቂዳ ኪታቦች ላይ ይሄ መስአላ በተደጋጋሚ ዑለማዎች የሚያስቀምጡት የሙስሊሞች አንድነት እንዳይበተን ሙስሊሞች ሰፋቸውን እንዳይቀዱ ከሚያደርጉ ነጥቦች ስለሆነ ማለት ነው። ዑመራዎችን ላለማመፅ በዚህ ነገር ላይ እኛ በታዘዝነው መሰረት እንሰራለን ማለት ነው። እነዚህ ነገሮች ሁሉ የሚመለሱት ወደ ዑመራዎች ነው። ወልኢንቂያዱ ሊመን ወላሁ ላሁ አምረክ አላህ ስብሓነሁ ወተዓላ በአንተ ጉዳይ ላይ የሾመብህን ሰው ማለት ነው ልትታዘዝ ይገባል። ወላ ተንዚዑ የደከ እጅህን ማውጣት የለብህም ወይም ደግሞ መለየት የለብህም ሚን ጣዓቲን እሱን ከመታዘዝ ማለት ነው። ያንን መሪ አልታዘዝ ከማለት ልትቆጠብ ይገባል። ወላ ተኽሩጅ ዐለይሂ ቢሰይፊክ እንደዚሁም ሰይፍ ይዘህ መሪህ ላይ መውጣት የለብህም። እንግዲህ እንደዚህ ሲባል የግድ እነሱ ልክ እንደ ኹለፋ ራሺዲን ሆኖ መገኘት አለባቸው ማለት አይደለም። ሐታ ጀውር ቢኖርባቸው እንኳን የሚያመጣው መፍሰዳ ከማየት አንጻር ማለት ነው በተለያዩ አቂዳ ኪታቦች ላይ ይሄ ነገር ይቀመጣል። ስለዚህ ወላ ተኽሩጅ በሱ ላይ እንደዚሁ ልትወጣ አይገባም ዐለይሂ ቢሰይፊክ ሐታ የጀዐለ ላሁ ለከ ፈረጀን አላህ የሆነ ፈረጅ መውጫ የሆነ ነገር ከዚህ ችግር ወይም ዑመራዎች ላይ ከምታየው ከሆነ ሙሲባ አላህ ፈረጅ እስከሚያመጣ ድረስ ወመኽረጀን መውጫ የሆነ ነገር እስከሚያበጅ ድረስ በእነሱ ላይ በሰይፍ አምፀን መውጣት አይኖርብንም። ወላ ተኽሩጅ አለ ሱልጣን በሱልጣን ላይ አምፀህ መውጣት የለብህም። ከማ ተፍዐሉ ለኸዋሪጅ ማለት ኸዋሪጆች እንደሚያደርጉት የሆነ ማዕስያን ነገር ከተመለከቱ የሆነ ጀውር ከተመለከቱ ማስወገድ አለብን፣ ይህንን መሪ ማስወገድ አለብን በሚል ሰይፍ ይዘው እንደሚወጡት ማለት ነው። ዋላ ተኽሩጅ አለ ሱልጣን ሱልጣኑ ላይ መሪው ላይ ሙስሊም መሪ ላይ ማለት ነው አምፀህ መውጣት የለብህም። ወተስመዑ ወቱጢዕ ትሰማለህ ትታዘዛለህ ማለት ነው። ወላ ተንኩሱ በይዐህ ለእሱ የገባህለት ቃል ኪዳንህን ልታፈርስ አይገባም። ለመታዘዝ የገባው ቃል ኪዳንህን ማፍረስ የለብህም እንደማለት ነው። ፈመን ፈዐለ ዛሊከ ይህ ነገር የሰራ እንደሆነ አንድ ሰው ማለት ነው ፈሁወ ሙብተዲዑን ሙብተዲዕ ነው። ስለዚህ መስአላው ቀላል አይደለም ማለት ነው። ይህን ነገር የሰራ ሰው ሙብተዲዕ ነው። እንግዲህ እሳቸው ሲያስቀምጡልን ቅድም መግቢያ ላይ እንደጠቀስኩት ማለት ነው የእሳቸው የግል አቋማቸው ብቻ ሳይሆኑ ሰለፎች ሁሉ የነበሩበት አቋም ነው። ስለዚህ መሪ ላይ አምጾ መውጣትን እሳቸው ያስቀመጡት መልኩ በሚታወቀው መልኩ ማለት ነው ፈመን ፈዐለ ዛሊከ ይህ ነገር የሰራ ሰው ፈሁወ ሙብተዲዑን ሙብተዲዕ የሆነ ነው። ሙኻሪቁን ሙኻሪቅ ማለት ሶፍን የሚለያይ ማለት ነው። ሶፍ የሚለያይ ልክ እንዴት ነው ለሰላት ሶፍ በመቆም ጊዜ በመሀል ክፍተት መፍጠር እንደሚከለከለው ማለት ነው የሙስሊሞችን የአንድነት ሶፋቸውን የሚበትን ይሆናል ማለት ነው በሙስሊም መሪ ላይ አምጾ መውጣቱ። ስለዚህ ፈሁወ ሙብተዲዑን
ሙኻሪቁን ሙፋሪቁን ሊልጀማዓ ለአህለ ሱነቲ ወልጀማዓ መንገድ ለነሱ አቂዳና መንሃጅም እንደዚሁ ከነሱ መንገድ የወጣ ይሆናል ማለት ነው። ወኢን አመረከ ሱልጣኑ ቢያዝህ ቢአምሪን ሁወ ሊላሂ ማዕስየቱን የሆነ ትእዛዝ አዘዘህ አንድ ሙስሊም መሪ ማለት ነው። ነገር ግን በዛ ትእዛዙ ላይ ምን አለ? ሊላሂ ማዕስየቱን አላህ የሚታመጽበት ነገር አለ። ፈለይሰ ለከ ለአንተ የለህም፣ አይፈቀድልህም። አን ቱጢዐሁ ልትታዘዘው አይፈቀድልህም። አላህ ስብሓነሁ ወተዓላ በምታምጽበት በሆነ ነገር ቢያዝህ ማለት ነው ያ የሙስሊም መሪ አንተ በፍጹም ልትታዘዘው አይገባም። ፈለይሰ ለከ አን ቱጢዐሁ አልበተ በፍጹም መታዘዝ አይኖርብህም። ወለይሰ ለከ አን ተኽሩጀ ዐለይህ ሁለቱም ነገሮች አብረው አመጡት። ሁለቱም ነገሮች አብረው ነው ያመጡት። የሚያዝህ መጥፎ ነገር አትታዘዝም ማለት በሱ ላይ ሰይፍ ይዘህ ወጥተህ አምጽ ማለት አይደለም። ስለዚህ አላህ ስብሓነሁ ወተዓላ የሚታመጽበት በሆነ ነገር ካዘዘ ፈለይሰ ለከ አን ቱጢዐሁ አልበተ በፍጹም ልትታዘዘው አይገባም። ወለይሰ ለከ አን ተኽሩጀ ዐለይህ እሱ ላይም አምጽህ መውጣት የለብህም። ወላ ተምነዐሁ ሐቀሁ ለእሱ የሚገባው ሐቁንም ደግሞ እንዳትከለክለው ከመስማት ከመታዘዝ ማለት ነው። የሚገባ ሐቅ አለው፣ የሚገባው ክብር ይኖረዋል፣ የሚገባው ለእሱ ማቅረብ ያለብህ የሆነ ሐቅ ይኖራል። ያንን እንዳትከለክለው፣ እንደዚሁም ደግሞ አላህ በሚታመጽበት ነገር ያዘዘህ ነገርም እንዳትታዘዘው ይላሉ። ይህ አህለ ሱነቲ ወልጀማዓ ዘንድ ኢጅማዕ ያለበት መስአላ ነው። ወልኢምሳኩ ፊልፊትነቲ ይላሉ። ወልኢምሳኩ ፊልፊትነቲ ፊትና ላይ የሆነ ፊትና በሙስሊሞች መካከል ከተከሰተ እርስ በርስ መገዳደል ሁላ ሊመጣ ይችላል። ሶሃቦች ዘንድ እንደዛ ተከሰተው ማለት ነው። ወልኢምሳኩ ፊልፊትነቲ ፊትና ላይ መቆጠብ ሱነቱን ማዲየቱን ሱና ነው። ይህ ነገር የሚዘልቅ የሆነ ሁልጊዜ ሙስተሚር የሆነው ማለት ነው። በሙስሊሞች ላይ ሆነ ፊትና በሙስሊሞች መካከል ፊትና በሚከሰት ጊዜ ልትቆጠብ ይገባል። ዋጅቡን ልዙሙሃ ይህ ነገር አጥብቆ መያዝ ግዴታ የሆነ ነገር ነው። ያንን ፊትና ከአንድ በኩል ሆኖ ማራገብ ይህ የሚፈቀድ አይደለም ማለት ነው። ብዙ ደም ሊፈስ ይችላል፣ ብዙ ጥፋት ሊጠፋ ይችላል። ስለዚህ ምንድነው የምታደርገው? አልኢምሳክ መቆጠብ ከዚህ ነገር ማለት ነው። ፈኢን ብቱሊተ ብትፈተን ምናልባት ፊትናው አንተ ሸሽተህ ራስህን ቆጥበህ እዛ ነገር መትረፍ ባትችል ፊትናው ቢፈትንህ ፈኢን ብቱሊተ ያሉት ይሄ ነው። ብትፈተን አሉ ፈቀድም ነፍሰከ ወማለክ ነፍስህንም ገንዘብህንም አስቀድም። ዱነ ዲኒክ ቢመዕና ቀብለ ዲኒክ ወይም ደግሞ አማመ ዲኒክ ሃይማኖትህን ለፊትና እንዳዳርገው ማንን አስቀድም? ነፍስህን አስቀድም፣ ገንዘብህን አስቀድም ማለት ነው። ፈቀድም ነፍሰከ ወማለከ ዱነ ዲኒክ ማለት ይሄ ነው። ለምን ሲባል ለምንድን ነው ነፍስህን ማስቀደም ያለብህ? ነፍስህ ቢጠፋ ይሻላል ለማለት ነው። ገንዘብህ ቢጠፋ ይሻላል። ዱነ ዲኒክ አማመ ዲኒክ ሊማዛ ሊሒማየትህ ምክንያቱም ዲንህ መጠበቅ ስላለብህ ማለት ነው። ዲንህን ለመጠበቅ አንተ ፊትናው ፈትኖህ በዲንህ ከምትፈተን ማንን ታስቀድማለህ? ነፍስህን ገንዘብህን ታስቀድማለህ ማለት ነው። ለዚህ ሲባል ፈቀድም ነፍሰከ ወማለክ ዱነ ዲኒክ የሚለውን ነገር የሚያስቀምጡት ማለት ነው። በርካታ ኪታቦች ላይም የዐቂዳ ኪታቦች ላይ ከሰለፎች ይህንን ተቀምጦ እናገኘዋለን። ወላ ቱዒን አለል ፊትነቲ ፊትና ላይ ደግሞ አጋዥ አትሆን። ቢየዲን በእጅህ ሊሆን ይችላል፣ ወላ ሊሳኒን በአንደበትህ ሊሆን ይችላል። ፊትናን ማቀጣጠል ፊትና እንዲባባስ ማድረግ አይኖርብህም። ወላኪን እክፉፍ የደክ እጅህን ቆጠብ ከፊትና ፊትና ከሚያባብሱ ከሆኑ ነገሮች እጅህን ልትቆጥብ ነው የሚገባው። ወላኪን እክፉፍ የድከ እጅህን ቆጠበው። ፊትናን በሙስሊሞች መካከል የሚፈጠር የሆነ ፊትናን ባለማራገብ በእጅ ሊሆን ይችላል፣ በአንደበት ሊሆን ይችላል። እንደዚሁም ወሊሳነከ በአንደበትህም ማለት ነው መቆጠብ ያስፈልጋል። ወሀዋከ ከስሜትህም ወላሁ ልሙፍቲን አላሁ ስብሓነሁ ወተዓላ ሁወ ለዚ የብተሊ አላህ ነው የሚፈትነው። አላህ ስብሓነሁ ወተዓላ ሰዎች ይፈትናቸዋል። ስለዚህ የሆነ ፊትና ሙስሊሞች መካከል እርስ በርስ መገዳደል ሊሆን ይችላል፣ ሌሎች ፊትና አይነቶች ማለት ነው ቢከሰቱ እጅህም ይሁን ምላስህ ያንን ፊትና ከመራገብ ሊቆጠብ ይገባል ብለው ይናገራሉ። ወልከፉ አን አህሊል ቂብለቲ የመሳላ ሰፋ ያለ
እንትን ይወስድብናል። ምክንያቱም ተዕሊቁ የግድ መቀራት አለበት፣ ሙሉውን ማለት ነው ይቀራል። ስለዚህ ሰዓት እንዳይሄድብን ማለት ነው። የነገ የጁሙዓ ደርሳችን ላይ ከፉ አን አህሊል ቂብለቲ የሚለውን እሱ ብንመለከተው ባይ ነኝ። ምክንያቱም ይረዝምብናል። ሙሉ ተዕሊቁ መቀራት ስላለበት አህሉል ቂብላዎች እነማን ናቸው? ታሪኩ ሰላት ይከፍራል አይከፍርም? ምክንያቱም ከዛ ጋር ተያይዘው ነው መስአላ የሚነሳው። ወልከፉ አን አህሊል ቂብለቲ ወላ ኑከፊሩ አሐደን ሚንሁም ቢዘንብ፣ አንድም ሰው በወንጀል አናከፍርም ሲባል ምን ማለት ነው? ወላ ኑኽሪጁሁ ሚነል ኢስላሚ ቢዐመል፣ በሚሰራው በሆነ ስራ አንድ ሰው ከኢስላም አይወጣም ሲባል ምን አይነት ስራ ነው የሚለው ነገር ሰፋ ባለመልኩ ተዕሊቁ ላይ ስለተቀመጠ ያ ሙሉውን መነበብ ይኖርበታል። ኢንሻአላህ የዛሬው ደርሳችን እዚህ እናቆምና የጁምዓው ደርሳችን ላይ ይህንን እንመለከታለን። አላህ ስብሓነሁ ወተዓላ በሰማነው በተናገርነው የምንጠቀም አድርገን። هذا وصلى الله وسلم على نبينا محمد وعلى اله وصحبه اجمعين